ሰላም ጤና ይስጥልን እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናል ጊማሬሽን ለማዛወር በጣም ተቃርቧል ብሏል የቀድሞ የፕሪሚየር ሊግ መልማይ ስካውት ኬት ዊንስ። አርሰናል አሁን ተጫዋቹን ለማስፈረም ሁሉ ነገር በእጁ ነው የሚገኘው። በተለይም ደግሞ ተጫዋቹ ከኒውካስል ዩናይትድ መውጣት እንደሚፈልግ መናገሩ ለአርሰናል ነገሮችን ቀላል ያደርግለታል ብሏል። የኒውካስሉ ኮከብ ክለቡን ለመልቀቅ ግፊት ያደርጋል ተብሎም ይጠበቃል ብሏልና ይሄ ለአርሰናል በጣም አሪፍ ነገር ነው። ዋነኛ ከሆኑ የዝውውር ፍላጎቶቹ መካከል አንደኛው ይህ የኒውካስል ዩናይትድ የብራዚላዊ አማካይ ስለሆነ ማለት ነው። የቀድሞ የፕሪሚየር ሊግ መልማይ ኬት ዊንስ እንደሚጠቁመው ከሆነ ብሩኖ ጊማሬሽ ከኒውካስል ወደ አርሰናል ለማምራት የሚደረገውን ሂደት መምራት የሚችል ከሆነ ወይም መውጣት እንደሚፈልግ በድጋሚ ጠንከር ብሎ ለኒውካስል ዩናይትዶች የሚያቀርብ ከሆነ ዝውውሩ በጣም የተቃረበ ይሆናል ብሏል። ጊማሬሽ ክለቡን መልቀቅ እንደሚፈልግ ለኒውካስል ካሳወቀ ሳምንታት ተቆጥረዋል። ይህንን ደግሞ እንደምታውቁት የዛ አትሌቲኩ ዴቪድ ኦርነስቴን አስቀድሞ ነው ያወጣው። ለክለቡ ኃላፊዎች መልቀቅ እፈልጋለሁ ብሎ ነግሯቸዋል የሚል አሁን ምን ያህል ጫና ያደርጋል የሚል ጥያቄ ነው ያለው። ምክንያቱም ክለቡንም ደጋፊዎችንም እንደሚወድ በተደጋጋሚ የሚናገር ተጫዋች ነው። በተለይም ደግሞ ከክለቡ ደጋፊዎች ጋር ያለው ቅርብ ግንኙነት ቁርኝት ለክለቡ የሚወጣበትን መንገድ በጣም ያማረ እንዲሆን ይፈልጋል። ልክ አምና አሌክሳንደር ኢሳክ በወጣበት መንገድ ከክለቡ ጋር መለያየት አይፈልግም። ምናልባት አሁን 28 ዓመቱ ስለሆነና በሁለት ወራት ውስጥ 29 ዓመቱን ስለሚይዝ ቀጣይ በፕሪሚየር ሊጉም ለዋንጫ የሚፎካከር በአውሮፓ ቻምፒየንስ ሊግ ለዋንጫ የሚፎካከር ክለብ መግባት ይኖርበታል። እድሜውም እየገፋ ስለሚሄድ ይሄ ጫና አድርጎበት ከክለቡ ለመውጣት ከፍ ያለ ግፊት ካደረገ አርሰናልን ይጠቅማል፣ ተጫዋቹም የሚጠቀምበት እድል አለ። ኒውካስል ዩናይትዶችም ይህንን ስለተረዱ ሙከራዎችን እያደረጉ ነው አማካዮችን ለማስፈረም። አንዳንድ መረጃዎች 100 ሚሊዮን ፓውንድ አካባቢ የግድ ከሆነ መውጣቱ ይፈልጋሉ ቢሉም አሁን ደግሞ በቅርብ እየወጡ ያሉ መረጃዎች እስከ 80 እስከ 85 ሚሊዮን ፓውንድ ድረስም ለመቀበል ዝግጅት እያደረገ ነው ኒውካስል እያሉ ይገኛሉና አሁን ነገሮች ሁሉ አርሰናል ተጫዋቹን የሚያስፈርምበት እድል ከፍተኛ እንደሆነ የሚጠቁሙ ናቸው። ኒውካስል አንቶኒ ጎርዶንና ሳንድሮ ቶናሊን ስላጣ ተጫዋቹን ይህንን ልምድ ያለውን አምበሉን እንደውም ብዙዎች የኒውካስል ዩናይትድ የልብ ምት ጊማሬሽ ነው ይላሉ። እሱን ካጣ ኒውካስል ብዙ ነገሩ ነው ሊበላሽ የሚችለው። አሌክሳንደር ኢሳክ ሲወጣ እንኳን አሁን ጊማሬሽ ሲወጣ በሚፈጥረው ያክል ጫና አልፈጠረም ወይም ደግሞ ክለብ ውስጥ ተጽዕኖ አይፈጥርም። የጊማሬሽ ተጽዕኖ እጅግ በጣም ከፍ ያለ ነው የሚል አስተያየት ይሰጣሉ። አንቶኒ ጎርዶንም ቢወጣ ሳንድሮ ቶናሊንም ቢወጣ ኒውካስሎች ብሩኖ ጊማሬሽ በመውጣቱ የሚጎዱትን ያክል አይጎዱም። አንበላቸውም ስለሆነ አጠቃላይ የክለቡም የልብ ምት ስለሆነ የዚህ ተጫዋች መውጣት ብዙ ክፍተት ሊፈጥር ይችላል ይላሉ። ግን ደግሞ ብራዚላዊው አሁን ያለበት ደረጃ ወደ ሌላ ቦታ ሄዶ ለዋንጫዎች መፎካከር ያለበት ጊዜ ነው። በተለይ ከእድሜው ጋር በተያያዘና ለክለቡን በቀጥታ ስላሳወቀ በቀጣይ የግድ ከሆነበት ጫና ሊፈጥርም ስለሚችል አማካዮችን እያሰሰ ይገኛል ኒውካስል። እነሱንም እንመለከታለን። የብራዚላዊ አማካይ የመልቀቅ ፍላጎት ከፍ ያለ ስለሚሆን በቀጣይ የፕሪሚየር ሊግ ሻምፒዮኑን አርሰናልን ለመቀላቀል ኒውካስል ዩናይትድ ላይ ጫና ሊፈጥር ይችላል። አርሰናልም ቀደም ሲል የተወሰኑ ሙከራዎችን እንዳደረጉ ይታወቃል። በተለይም ደግሞ በወኪሎቹ በኩል በደላሎች በኩል ሙከራዎችን አድርጓል። አስቀድሞ የነበረ መረጃ ስለነበረ 55 ሚሊዮን ፓውንድ 60 ሚሊዮን ፓውንድ አካባቢ ተጫዋቹን ከሴንት ጄምስ ፓርክ ለመውሰድ በቂ ነው የሚሉ የተሳሳቱ መረጃዎች እንደሆኑ በኋላ ላይ የተረጋገጡ ማለት ነው ስላሉ በእነዚህ መረጃዎች ምክንያት ዝቅተኛ ገንዘብ አግኝቶ በፍጥነት ነው ኒውካስል ውድቅ ያደረገው። የመጀመሪያው ተጫዋቹ መሸጥ አንፈልግም የሚል ነበር። ግን ደግሞ ቀጥሎ ተጫዋቹ መውጣት እንደሚፈልግና ወደ አርሰናል መሄድ እንደሚፈልግ በቀጥታ ለኒውካስል ስለተናገረ ቀጣዩ የገንዘብ ጉዳይ ይሆናል ማለት ነው። አሁን አርሰናል ለ29 ዓመት ተጫዋች ምን ያህል ገንዘብ ያቀርባል የሚለው ነው የሚጠበቀው። አርሰናል ከ90 ሚሊዮን ፓውንድ በላይ 90 ሚሊዮን ፓውንድ የማቅረብ ፍላጎት ስለሌለው ይህንን ሊያቃልል የሚችለው ተጫዋቹ ብቻ ነው መውጣት ፈልጋለሁ ብሎ ስለተናገረ አሁን በሂደቶች ውስጥ መሻሻሎች ታይተዋል። በኒውካስልና በአርሰናል ሰዎች መካከል ምንም አይነት ግንኙነት ባይጀመርም ቀጣይ ግን አርሰናል ይህንን ሲጀምር ነገሮች ሊስተካከሉ ይችላሉ። የኬዝ ዋይኔስም አስተያየት ይሄ ነው። ዝውውሩን በሚገባ የሚያውቁ ሰው ናቸው ይሄንን አስተያየት ይሰጡትና ቸል ሊባል የማይገባው ይሆናል ማለት ነው። አሁን የዝውውር ዋጋው ምን ያህል የሚለውን ብቻ ነው ለመወሰን አስቸጋሪ የሚሆነው እንጂ አርሰናል ተጫዋቹን የሚያገኝበት እድል እየሰፋ ወጥቷል። ብሩኖ ምናልባት የኒውካስል ልብ ትርታ ነው። ደጋፊዎችም በዚህ እንደሚስማሙኝ አምናለው። ክለቡ ወደፊት ለሚያደርገው ጉዞ በጣም ወሳኝ ነው። በ90 ሚሊዮን ፓውንድ አካባቢ መፍትሄ ሊገኝ ይችል ይሆናል።
ሁለቱን የሚያገናኝ መፍትሄ ሁለቱን ክለቦች አርሰናል ዋጋውን ከፍ ያደርጋል ወይስ ኒውካስል ዋጋ ይቀንሳል? በዚህ ጉዳይ ላይ ደግሞ ተጫዋቹ ሁሉም ካርዶች በእጆቹ ላይ የያዘ ይመስለኛል። ተጫዋቹ ወደ ለንደን ሄዶ ለአርሰናል ለመጫወት ከወሰነ እኔም እየሰማሁ ያለሁት ይሄንኑ ነው ብለዋል። አርሰናል ኒውካስል ለመቀበል የሚገደድበትን ማራኪ ስምምነት ያቀርባል ብዬ አስባለሁ ብለዋል። ይሄ በጣም አሪፍ ነገር ነው። ምክንያቱም ተጫዋቹ ጋር ነው አሁን ካርዶች ያሉት። መጫወት የሚችለው እሱ ነው። ከኒውካስል ዩናይትድ መውጣት ፈልጋለሁ ብሎ ጫና መፍጠር የሚችል ከሆነ ኒውካስሎች አርሰናል የሚያቀርቡትን ጥያቄ ለመቀበል ይገደዳሉ። እንደምታስታውሱት አምና አሌክሳንደር ኢሳቅ ከሊቨርፑል ጋር አስቀድሞ ተስማምቶ ስለነበረ ኒውካስል ዩናይትድን ጫና ውስጥ ከቷል። ተጫዋቹ ነው ጫና ውስጥ የከተተው። በክለቡ ቢቆይም መጫወት ስለማይችል በዛ ስሜት ውስጥ ሆኖ ክለቡን ማገልገል ስለማይችል ክለቡ የመሸጥ ግዴታ ውስጥ የመሸጥ አማራጭ ውስጥ እንዲገባ አድርጎታል። ግዴታ ውስጥ እንዲገባ አድርጎታል። በዚህም ምክንያት ቀጥሎ የነበረው ክለቦቹ በሚዘዋወሩበት መንገድ ገንዘብ ላይ መነጋገር ነበረ። አሁንም የብሩኖ ጊማሬሽ ሁኔታ ወደዛ ሊገፋ ይችላል። ኒውካስል ዩናይትድን ከአርሰናል ጋር ወደ መደራደር መጀመሪያ መሸጥ አንፈልግም የሚል አቋም ነበር የነበራቸው። ቀጥሎ ግን ይህንን አቋማቸውን የሚያስቀይር መልእክት ነው ከአንበላቸው የደረሳቸው። መውጣት ፈልጋለሁ፣ ወደ አርሰናል ማምራት ፈልጋለሁ የሚል ይሄ ቀጥሎ ወዳለው ደረጃ እንዲወርዱ ያደርጋቸዋል። ከአርሰናል ጋር ተጫዋቹ የሚሸጥበትን ገንዘብ በተመለከተ ድርድር ውስጥ እንዲገቡ ያደርጋቸዋል ማለት ነው። ኬዝዋይኔስ እንደሚሉት ይሄ ዝውውር የሚጠናቀቅበት እድል በተጫዋቹ እጅ ነው ያለው። አሁን እንደምሰማውም ተጫዋቹ መውጣት እንደሚፈልግ ለክለቡ ማሳወቁን ነው። ግፊት ሊያደርግም ይችላል ብለዋልና ይሄ በጣም አሪፍ ነገር ነው። ዝውውሩ በሆነ መንገድ መዋቅር ተበጅቶለት ሊጠናቀቅ በሚችልበት እጅግ ተቀራራቢ ደረጃ ላይ ይገኛል ብለዋል። ኒውካስልም ቀጣይ ይህንን በደንብ ስለተረዳ ተጫዋቾችን ለማስፈረም ሙከራ ያደርጋል ማለት ነው። የግድ ወደዚህ አይነት ሁኔታ ውስጥ ኒውካስል ሊወርድ ይችላል። በአሁኑ ሁኔታ አሁንም መሸጥ እንደማይፈልግ ነው ብዙ መረጃዎች የሚጠቁሙት። ግን ደግሞ የቀድሞውን መልማይ መረጃ ተንተርሰን ወደ አርሰናል የሚያመራበት እድል ከፍተኛ ይሆናል። ኒውካስል ዩናይትድ አማካይ ፍለጋ ላይ ነው የሚገኘው። ማንዛምቢን ሞከረ፣ ግን ደግሞ ወደ ቪላ ሄደበት። ይህም ተጫዋች በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ የሚፎካከር በተከታታይ ዓመታት በፕሪሚየር ሊጉም ጠንካራ ተፎካካሪ መሆን የቻለን ክለብ ለመቀላቀል መርጧል። አስቀድሞ ኒውካስል ከክለቡ ፍራይቡርግ ጋር ቢስማማም ሁሉ ነገር ለመክፈል ተጫዋቹም ያው በግል ጥቅማጥቅም ጉዳይ ላይ ችግር ባይኖርም ሌሎች ክለቦችን ሲጠብቅ እንደነበረ ነው ከዛ በኋላ የተረዳ ነው። እና በመጨረሻ አስቶን ቪላ ሲመጣ የኒውካስልን ጥያቄ ውድቅ አድርጎ ትናንትና አስቶን ቪላ ይህንን ተጫዋች ማስፈረሙን ይፋ አድርጓል። አሁን ደግሞ ከቶተናም ተጫዋቾችን ለማስፈረም እየሞከረ ይገኛል ኒውካስል። ይህም የሚሰጠን መልእክት አሁንም አማካይ ስፍራ ላይ መጠናከር እንዳለበት፣ ብሩኖ ጊማሬሽ ሊወጣ ይችላል የሚለው ፍራቻ እንዳለ ነው። አርሰናል ጠንከር ብሎ ከመጣ ተጫዋቹም ጥያቄውን ካቀረበ በድጋሚ ሊወጣ የሚችልበት እድል ስላለ አስቀድሞ መዘጋጀት ይኖርበታል። ኒውካስል ዩናይትድ አንደኛው አርቺ ግሬ ነው ከቶተናም የሚፈልጉት፣ ግን ቶተናም የመጀመሪያውን ጥያቄ ከ2 ሳምንት በፊት ውድቅ ማድረጉ ይታወቃል። 46 ሚሊዮን ፓውንድ አካባቢ ነው። ከዚህ በላይ ለዚህ ተጫዋች ያስፈልጋል አያስፈልግም ራሱን የቻለ ክርክር ሆኖ ግን ኒውካስል ዩናይትድ አማካይ ተጫዋች የግድ ማስፈረም ስላለበት ይሄንን ሊያደርግ የሚችልበት እድል አለ። የ20 ዓመት ቨርስታይል አማካይ ነው። የመስመር ተከላካይ ሆኖ ሲጫወት ተመልክተነዋል። 2024 ላይ ከሌድስ ዩናይትድ ቶተናምን የተቀላቀለ ተጫዋች ነው። በዋናነት ቶተናም ተጫዋቹን መሸጥ አይፈልግም፣ ግን ደግሞ ተጫዋቹ በቀጣይ የመጫወቻ እድል እንዳይነፈግ፣ ምክንያቱም ብዙ ተጫዋቾች ወደ ቶተናም ስላመሩ ማለት ነው 85 ሚሊዮን ፓውንድ እና 100 ሚሊዮን ፓውንድ ያወጡባቸውን ተጫዋቾች ነው ያስፈረሙ ቶተናሞች። በዚህ ምክንያት እንደዚህ አይነት የ20 ዓመት ወጣት ብዙ የመጫወት እድል ላያገኝ ይችላል። እሱ ደግሞ አሁን እየተጫወተ የእግር ኳስ እድገቱን ማስቀጠል የሚፈልግበት ጊዜ ነው። ተጫዋቹ ጫና ካሳደረ ምናልባት የገንዘብ ጉዳይ ይሆናል። ልክ የብሩኖ ጊማሬሽን እንዳነሳ ነው በኒውካስልና በቶተናም መካከል የገንዘብ ጉዳይ ይሆናል። ለአሁኑ ግን ቶተናም ተጫዋቹን መሸጥ እንደማይፈልግ ግልጽ አድርጓል። ኒውካስል ሌላ የሚፈልገው ተጫዋች በርቫል ነው። ይሄኛው ሊጠናቀቅ የሚችልበት እድል ያለው ይመስላል። ምክንያቱም አስቀድሞ ነው በርቫል ከክለቡ መውጣት እንደሚፈልግ ያሳወቀው። ግን ቶተናም መሸጥ አይፈልግም ተብሏል። ኮታውሰር ላይ የተመለከትኩት መረጃ ነውና በጣም የገረመኝ መረጃ ነው። ለምንድን ነው በርቫልን ለኒውካስል መሸጥ የማይፈልገው? ሌሎች ክለቦች ከመጡ ቢያንስ ተደራድሮ ተጫዋቹን ለመሸጥ ፍላጎት አለው። ለኒውካስል ግን መሸጥ አይፈልግም። ምክንያቱ አርሰናልን ላለመጥቀም ነው። ኒውካስል በርቫልን ካገኘ ጊማሬሽን ለአርሰናል ሊሸጥ ይችላል የሚል ግምት ስላለ አሁን ያሉ አብዛኞቹ ነገሮች እንደዚህ ስለሆኑ በርቫልን ለመልቀቅ ፈቃደኛ አይደለም። ተጫዋቹ ግን ልቀቁኝ ብሎ ጠይቋል። ኒውካስል 46 ሚሊዮን ፓውንድ አቅርቦ ውድቅ አድርጎበታል ቶተናም በተመሳሳይና ምናልባት ከነዚህ ሁለት የቶተናም ተጫዋቾች መካከል አንደኛውን ሊያስፈርም ይችላል። ወደ ሌሎች ተጫዋቾችም ፊቱን አዙሮ የሚያስፈርምበት እድል ይኖራል። ፋብሪዚዮ ሮማኖ አርሰናል በዝውውር ገበያው አሁን በደንብ ይሳተፋል ብሏል። ሶሊስን ለማስፈረም ተስማምቷል። ክሪስቶስ ሶሊስ ከክለብ ብሩገ በ40 ሚሊዮን ዩሮ የሚፈርም ተጫዋች ነው። ተጫዋቹም ወደ አርሰናል ማምራት ስለሚፈልግ ያው እንዳለቀ ዝውውር ልንቆጥረው እንችላለን የሕክምና ጉዳይ ላይ ችግር ካልተፈጠረ በስተቀር ግን
ከሱም በኋላ ሞርጋን ሮጀርስ ይቀጥላል። ብሩኖ ጊማሬሽ ሌሎችንም ተጫዋቾች ወደ ማስፈረም ዝውውር ውስጥ አርሰናል ጠንከር ብሎ ይገባል። ያለፈው ወር አብዛኛው ዝም ያለበትና ከጀርባ ስራዎች ሲሰሩ የነበሩበት ነው። ይሄኛው ወር ግን ተጠናክሮ አርሰናል ተጫዋቾችን አስፈረመ ሲባል ልንሰማ እንችላለን። የፋብሪዚዮ ሮማኖ መረጃ ይሄንን የሚያሳይ ነው። በሞርጋን ሮጀርስ ዝውውር የክለብ ለክለብ ንግግር መጀመሩን ለአርሰናል መረጃዎች ቅርብና ታማኝ የሆነው ሃንድ ኦፍ አርሰናል ትናንት ምሽት መረጃ ይዞ ወጥቷል። ከሁለቱ ክለቦች ሲኒየር ሰዎች ናቸው እየተነጋገሩ የሚገኙት ብለዋልና ይሄ አሁን የገንዘብ ጉዳይ ነው ማለት ነው። ኒውካስል ዩናይትድ ተጫዋቹን አንሸጥም የሚል አቋም ሳይሆን ያለው ተገቢ ገንዘብ ነው የምንፈልገው የሚል ስለሆነ በዚህ ጉዳይ ላይ ይነጋገራሉ። ከ100 ሚሊዮን ፓውንድ በላይ እንደሚሆን ይጠበቃል። አንዳንዶች በተለይ ደግሞ ቴሌግራፍ 130 ሚሊዮን ፓውንድ ማለቱ ይታወሳል። ስለዚህ ከ100 ሚሊዮን ፓውንድ በላይ አርሰናል ለሞርጋን ሮጀርስ ሊያወጣ የሚችልበት እድል አለ። በጣም ትልቁ ዜና ግን አሁን የክለብ ለክለብ ንግግር